ሁሉ ዳርዳር የሚለው ያብ እኮ አፍ አውጥቶ ያለ መናገር ፈርቶ ነው እንጂ ከሄሉዬ ጋር መታረቅ ፈልጓል። ግን አፍ አውጥቶ መናገር እንትን ብሎት ነው። በነገራችን ላይ እውነት ይቅር ይበልህ ፈጣሪ። የእውነት ያብ ይቅር ይበልህ። የእውነት በማይቀለድ ነገር አይቀለድም። እግዚአብሔር ያፋችንን አይቶ ቢያረግብን ምን ይታወቃል? ዛሬ አንዱ ኩላሊት ምን አለ ነው ያለው አይባልም። እንደዚህ አይነት ፕራንክም አይደረግም፣ ነውር ነው በእውነት በጣም ማለት ነው። በእውነት በውሸት ታመምን፣ በውሸት ሐኪም ቤት ገባን እያላችሁ የምትሰሩ ዩቲዩበሮች ማለት ነው በሙሉ እግዚአብሔር ልቦና ይስጣችሁ። እውነት ፈጣሪ የእውነት አርጎ እንዳያረግባችሁ ነው መፈራው። ፈጣሪ አምላክ ምን ብሏል? በጥሩ አሟርቱ ነው ያለውና ሳትታመሙ ታመናል፣ ሳትተኙ ተኝተናል እያላችሁ ቪዲዮ የምትሰሩ ማለት ነው። እውነቴ ነው ምላችሁ ፈጣሪ የእውነት እንዳያረግባችሁ ይህንን ነው ምለው። አሁንም ይሄ ምን አለ ዛሬ አንዱ ኩላሊት ምንድን ነው ያለው አይባልም። ያብ በጣም እውነት አይባልም፣ የእውነት አይባልም። ቪዲዮውን እስከ መጨረሻ ያላያችሁ ሰዎች ደግሞ አይዞ እያላችሁ ከስር ምናምን ትላላችሁ። እንዴ ውሸቱን እኮ ነው፣ ፕራንክ እኮ ነው፣ የእውነት ፕራንክ እኮ ነው። ከዚህ ሁሉ ዳርዳር ከምትሄድ ሄሉን ጋር መታረቅ እፈልጋለሁ ብለህ አትታረቅም? እሷም ይሄው ቪዲዮ እየሰራች አይደለም። የምሬ ነው ምላችሁ። ሰላም እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ካላችሁ አመሰግናለሁ። እንዴት ናችሁልኝ? አለሁ እኔ ደህና ነኝ። እንግዲህ ዛሬ መጥቼላችኋለሁ። ያብ ዳርዳሩን የሚሄደው እኛ ስለ ሀኒ ምን አገባን? ምን አገባን ስለ ሀኒ? ብሻህ ስታዲዮም ከፈክላት፣ ብሻህ ሰፕራይዝ አደረካት፣ ብሻህ ምን አልካት? እኛ ስለሷ ምን አገባን? ስለሷ እኛ ምንም አያገባንም። እሷም እህት ትሁን ምን የምናውቀው ነገር የለም ማለት ነው። እውነቴን ነው፣ የምናውቀው ጉዳይ የለም። ስለዚህ ስለሷ እኛ አሁን አይመለከተንም። ዳርዳሩን የምትሄደው ከሄሉ ጋር ለመሆን ፈልገ ከሆነ ሄሉ የይቅርታ ልባላት ታረቁና አብራችሁ ስራችሁን ቀጥሉ። አብራችሁ ስትሆኑ ሁላችሁም በጣም እይታ አላችሁ፣ ተመልካች አላችሁ። ገባህ አይደለም? ይሄ ነው እኛ የምንልህ እንጂ እኛ ስለ ሀኒ ስለምናምን አይመለከተንም። እውነት ነው የምናገረው እኔ። ስለዚህ እስኪ ዛሬ ሄሉዬን ፎቶ ያረኩበት ምክንያት ዛሬ በቲክቶክ በቤቷ ገብታችኋል ብዬ አስባለሁ። የሼር ያረገችው ቪዲዮ ቤቷን እያጸዳች ምናምን የእውነት ከልቧ ሴት እኮ ናት። ዝም ብላ ተኳኩላ ምናምን ፀጉሯን ነስንሳ ተኳኩላ ለባብሳ ምናምን እንዲህ የምትመጣው አይደለችም ሄሉ። እውነቴን ነው የምነግራችሁ። በቤቷም ራሱ ጽድት ያለች ሴት እንደሆነች ልታውቁ ይገባል ብዬ አስባለሁ። ቲክቶክ ላይ ገብታችሁ ሂዳችሁ ወይዋት እንዴት ቤቷን እንደምታስተካከል፣ እንዴት ቤቷን እንደምታጸዳ፣ ያላት ንጽህና፣ ያላት ሁለመናዋ ማለት ነው። በነገራችን ላይ ሄሉን የሚያገኛት ሰው የተመረቀ ነው። አላለልህም ማለት ነው። እውነቱን ነው የምነግርህ። አላለልህም ማለት ነው። ደግሞ የአብጋ የሚመጡ ይቺ ደግሞ በስማም ፀጉሯ ላይ እየተሸከመችው ፀጉር የመድኃኒዓለም ያለ ማለት ስትተኛ አይከብድሽም? የኔ እናት ይሄን ሁሉ ጉር ተሸክመሽ እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እና ምን ልላችሁ ፈልጌ ነው ያብ አሁን ትክክል ነው ያለው ነገር በጣም ትክክል አይደለም እኮ እውነት በጣም አይባልም እኮ ኩላሊት ማለት እኮ አይባልም። መቆም እኮ አትችልም ያብ። እውነቴን ነው የምነግርህ። እንዴት ሊመጣልህ ቻለ? እንዴት ስልታስበው ቻልክ? ማለት ይሄ ይባላል አይባልም። እኛ ተፈለክና ሄሉ ጋር እንቀበልሃለን፣ ምንም አንልህም። አሁን ከሄሉ ጋር ልታረቅ ብትል እሺ ነው የምንልህ፣ እምቢ አንልህም። ልባችን ክፍት ነው። እኛ ራሱ እንጠብቀሃለን ማለት ነው። የእውነት እኔ ደግሞ አንድ የተገረምኩበት ነገር አለ። ያብና ሄሉ ሲለያዩ እንዳልክም ጸጥ ማለት ተገረምኩ በጣም ማለት ነው። የምሬ ነው የምላችሁ። እንዳልክ ራሱ ጸጥ ማለቱ በጣም ነው የተገረምኩት። ማለት እንዴት እውነት እንዳልክ ለሄሉ ቦታ ካለህና ፍቅር ካለህ እኮ መጋፈጥ ትችል ነበር። እውነት ለመናገር ያብ ከሄሉ ህይወት ሲወጣ አንተ መጋፈጥ ትችል ነበር እኮ እንዳልክ ማለት ነው። የምር ለሄሉ ትልቅ ቦታና ፍቅር ቢኖርህ ንገሩት። እውነት እንዳልክ ንገሩት። እኔ እንዳልክ በጣም እወደዋለሁ፣ የምሬን ስነግራችሁ። ግን እውነት መናገር ስላለብኝ ነው። ያብ ከሄሉ ህይወት ሲወጣ አንተ እኮ መጋፈጥ ትችል ነበር። ሄሉ ግን ከያብ ጋር እንደነበረች የኔ ነሽ፣ የኔ ፍቅር፣ የኔ ወለላ ስትል እያልክ እየቦሰትክ ነበረ ማለት ነው። አየህ ያኔ
ከያብ ጋር ሆና ቪዲዮ ስትሰራ የነበረ ጊዜ አሁን ከያብ ጋር ቪዲዮ መስራቷም ሲቀር አንድ ቀን እንኳን ተናብለሃል አታውቅም። ለምን ለሄሉ ትልቅ ቦታ ካለ ለሄሉ ፍቅር ካለ ሄሉን ለማግባት ወደፊት ከወሰንክ ለምን አልተጋፈክም? ያብ ከህይወቷ ሲወጣ አንተ ለምን አለሁ አላልክም? ይሄ ጥያቄ ነው። ትመልስልኛለህ ብዬ ተስፋ አደርጋለሁ። እንዳልክ እንድትመልስልኝ አድርሱለት እንዲመልስልኝ እፈልጋለሁ። ገባችሁ? እና ያብ ደግሞ በእንደዚህ አይነት ነገር አትምጣ ማለት ነው። የምሬ ነው የምልህ፣ ጥሩ አይደለም። ከአንደበታችን የሚወጣው ነገር ነገ ቢያደርግብንስ ብንሆንስ የሚባለውን ነገር ለማሰብ እንሞክር ብዬ ነው የማስበው። ይሄን ያልክበት ፈጣሪ ይቅር ይበልህ ነው የምለው። ሌላ ምንም አልልም። እንዴ እውነቴን እኮ ነው። እንደዚህ ሳትታመሙ ምን ትላላችሁ? ሆስፒታል ትገባላችሁ። እኔ እኮ ይገርመኛል። ጉድ እኮ ነው። ስማ እንዲህ ዘንድሮ እኮ ግራ ገብቶኝ አያውቅም። እውነት ለመናገር እንዲህ ዘንድሮ ግራ ገብቶኝ አያውቅም። ሳያማቸው አመመን፣ ሳይጣሉ ተጣላን፣ ምን ሳይሆኑ ምን ሆን ጊዜው። ለማንኛውም እግዚአብሔር ልቦና ይስጥ። ይህን ነው ብለህ ሄሉን ብታገባት ኑሮ እድለኛ ነበርክ። ህይወት የቀናልህ ነበር። እውነቴን ነው የምነግርህ። ለሰው ልጅ መልክም አይደለም፣ ቁመናም አይደለም፣ ፀጉርም አይደለም፣ ምንም አይደለም። ለሰው ልጅ የውስጥ ንጽህና፣ የውስጥ ልብ ጥራት ነው ለሰው ልጅ የሚገባችሁ ቢሆን ኑሮ። የአሁን ወንዶች እንደዚህ አይነት አይደላችሁም። እውነት ለመናገር መልኳ፣ ፀጉሯ፣ አቋሟ ምናምን ሸቧ ይሄ ነው የእናንተ ፓርት። አሁን ላይ የወንዶች ፓርት ይሄ ነው። ሸቧ፣ ወገቧ፣ ቁንጅናዋ ምናምን ይሄ ነው የወንዶች ፓርት አሁን ላይ ማለት ነው። ቆንጆን እኮ ሴት ማግኘት በጣም ሲምፕል፣ 1 ደቂቃ 2 ደቂቃ ይወስድ። ልባምን ሴት ማግኘት ብዙ ያደክማል። ገባህ? ሄሉን አግኝተሃት ነበረ፣ ነገር ግን አላወክበትም። አየህ፣ እኔ ደግሞ ወደኋላ ማለት አልችልም። ሄሉ የኔ ጀግና ይመችሽ። ዛሬ ቲክቶክ ላይ ሙያሽ አይቻለሁ። ድሮ ምን ጀግና እንደሆንሽ አውቃለሁ። ዛሬ ደግሞ የበለጠ ነው ያደነኩሽ። አለቀ። ይሄ ነው አያችሁ። እንትና ላይ ኢትዮጵያ ላይ ተቀምጣችሁ አረባ ጋር ሴት ሽንት ቤት እያጣባች የምትሉ ማለት ነው እያላችሁ የምትሳድቡ ሰዎች አላችሁ። እና ኢትዮጵያም ተሆኖ ማንም ቤት ሆኖ ማንም ጽዳት በጠበቅ ግዴታ ነው። ይሄንን ብታውቁ ኑሮ ማለት ነው። እና ይሄንን ልላችሁ ነው የመጣሁት። እንግዲህ ሀሳባችሁን አስተያየታችሁን ስጡ። እወዳችኋለሁ፣ አከብራችኋለሁ። የሄሉን ፎቶ ስለተጠቀምኩኝ በጣም ይቅርታ። እንግዲህ ያው ስለሷም ተናግሬያለሁ ለማለት ያክል ነው ፎቶዋን የተጠቀምኩት። ቅር እንዳይላችሁ እላለሁ። እኔ ነገም ዛሬም ወይ ከያብ ጋር ወይ ከእንዳልክ ጋር ብትሆን ሄሉ ደስ ይለኛል። ግን ደግሞ ካልፈለጉ ለመናችኋት እንጂ ጠምናችኋት መጣም ከዚህ በኋላ ብዬ አስባለሁ። እንግዲህ ውዶችዬ ይሄን ለማለት ነው የመጣሁት። ይህን ቪዲዮ ከተመቻችሁ ሀሳብ አስተያየት ስጡበት። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አመሰግናለሁ። አቢ ነኝ። መልካም ምሽት።